ነው የተወደሰ ይሁን። እንደ እግዚአብሔር መልካም ፈቃድ ያው ካቆምንበት እንቀጥላለን። የመቶ አንድምታ ትርጓሜ መግቢያውን ነው እያየን ያለ ነው። ትርጓሜው መግቢያ ስንመለከት የትርጓሜ አይነቶች ምንድን ናቸው የሚሉትን ነው ዛሬ የምናየው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ስልት መሰረት ስንመለከት ቤተክርስቲያኒቷ የራሷ የሆነ የትርጓሜ ስልት አላት። የራቀውን አቅርባ የገዘፈውን አጉልታ የምታቀርብባቸው ልዩ ልዩ የትርጓሜ አይነቶች አሉት። ወደ 13 አይነት የትርጓሜ አይነት ነው ያለው። ከነዚህ 13ቱ ዋና ዋናዎችን እንመለከታለን ማለት ነው። የመጀመሪያው ነጠላ ትርጓሜ ነው። ነጠላ ትርጓሜ ምንድነው ስንል ዘይቤውን ብቻ በቀጥታ የሚተረጉም ሲሆን አተታ አያስፈልገውም። አንድም እያለ ማብራሪያ አያስፈልገውም። ሚስጥር አዘል የሆኑትን ደግሞ ሚስጥሮችን እየፈታ ሚስጥሩን መግለጥ አያስፈልገውም። ስለዚህ ከአንድ ቋንቋ ወደ ሌላ ቋንቋ የሚተረጎም ትርጓሜ ነው። ከአንዱ ቋንቋ ወደ ሌላኛው ቋንቋ የሚተረጎም ነው። ይህም ነጠላ ትርጓሜ እንለዋለን። በዚህ አይነት ትርጉም ጥንታውያን የሆኑት ቅዱሳን መጽሐፍት ከአንዱ ቋንቋ ወደ ሌላ ቋንቋ ሲተረጎሙ እናገኛቸዋለን። የሰብአዊ ሊቃውንት የመጀመሪያው ትርጓሜ የብሉይ ኪዳን የሰብአዊ ሊቃውንት ነው። ሴፕቱአጋንት የሚላቸው በጥሊሞስ ቄሳር ከዕብራይስጥ ወደ ግሪክ እንዲቀየር ወደ ጽር እንዲቀየር እያደረገው ነው። በኋላ ላይ በብዙ ወደ ተለያዩ ቋንቋዎች ተተርጉሟሉ። የቅዱሳን መጽሐፍት ቋንቋ ወደ ግዕዝ፣ ከግዕዝም ደግሞ ወደ አማርኛ፣ ወደ ኦሮምኛም እንደዚሁ ደግሞ ወደ ትግርኛ፣ ወደ ሌላኛው ቋንቋም አሁን እየተተረጎመ ይገኛል። እነዚህ ቅዱሳን መጽሐፍት በዓለም ላይ አንድ ሆነው የተገኙት እንዲሁ በቀጥታ ዘይቤ ብቻ እየተተረጎሙ የመጡ ናቸው። ከሰለስቱ ምዕት የቀኖና ድንጋጌ በኋላ ሰለስቱ ምዕት ከደነገጉት በኋላ መጽሐፍቶች ከአንዱ ቋንቋ ወደ ሌላኛው ቋንቋ ሲተረጎም ቆይቷል። ስለዚህ በግዕዝ ልሳን ለምሳሌ በልዑ ባለዛቲ ቁንጽል የሚለውን ለዚያች ቀበሮ እንዲህ በሏት ተብሎ ቀጥታ ነጠላ ትርጓሜ እንለዋለን ማለት ነው። ቋንቋን ከቋንቋ ዘይቤውን ብቻ በመጠበቅ ማለት ነው። ከአንዱ ቋንቋ ሌላኛው ቋንቋ ስንቀይር የብዙ አይነት ችግሮች ሊፈጠሩ ይችላሉ፣ ስህተቶች ሊፈጠሩ ይችላሉ። ያ ቋንቋም ምን ላይል ይችላል፣ ላይገልጠው ይችላል። ለምሳሌ ቀዳሚው ቃል ውእቱ ቃል አበ እግዚአብሔር ውእቱ የሚለው ቃል የሚለው በጥንቱ በመጀመሪያ የተጻፈው ቋንቋ ሎጎስ የሚለው ነው። ሎጎስ የሚለው ነው። እዚህ ሎጎስ የሚለው ሙሉ አቻ ሆኖ የተቀመጠው ቃል የሚለው ነው ማለት ነው። ቃል የሚለው ነው። ስለዚህ እንደዚህ አይነት ሎጎስ የሚለው እና ቃል የሚለው ቃል ከሚለው በላይ እንደሆነ የትርጓሜ መምህራን ያስቀምጣሉ። ስለዚህ ከአንዱ ልሳን ወደ አንዱ ልሳን በሚሄድበት ጊዜ የዘይቤ ብቻ ጠንቅቆ የሚወጣ ከሆነ ያ ነጠላ ትርጓሜ እንለዋለን። ሚስጥራዊ ትርጓሜ ደግሞ የምንላቸው ምሳሌ በምስጢር መተርጎም ነው። ይህም በምስጢራዊ ትርጉም ከማነሳታችን በፊት ምሳሌና ምስጢር ምንድን ነው የሚለውን መለየት ያስፈልጋል። ምሳሌ ስንል አንድን ነገር ግልጽ ለማድረግ የምናስረዳበት መንገድ ሲሆን ነገር በምሳሌ እንዲሉ አበው ይህንን አስተምሮ መንገድ ጌታችንን መድኃኒታችን ኢየሱስ ክርስቶስ በምሳሌ ምስጢርን ሲያስቀምጥ እንመለከታለን። ለምሳሌ ምስጢርን ሲያስቀምጥ እንመለከታለን። በአንቀጸ ምሳሌ ብለን በምንጠራው በማቴዎስ ወንጌል ምዕራፍ 13 ላይ ባለው ዘሩ ሊዘራ ወጣ በሚለው ምሳሌ ላይ ብዙ ምሳሌዎች ተመስሏል። ያ ምሳሌ ደግሞ ሲተረጉመው እናገኛለን። ጌታችን ሁሉንም እንደሚገባው መልኩ በምሳሌ እየመሰለ ሲያስተምር እናገኛለን ማለት ነው። በመዝሙር 72 ቁጥር 1 ላይ
አፌን በምሳሌ እከፍታለሁ ይላል። በሶት አፍየ ብሎ ይናገራል። ከዛም ይህም በምሳሌ ደግሞ የመሰለውን ሐዋርያት ፈክር ለነ ይሉታል። ተርጉምልን እያሉ ትርጉሙን ይማራሉ ማለት ነው፣ ያገኙታል። ስለዚህ ይሄ ምሳሌ የምንላቸው አፌን በምሳሌ ከፍታለሁ እንዳለው በማርቆስ ወንጌል ምዕራፍ 4 ቁጥር 34 ላይ እንግዲህ ምሳሌ ሁሉ የሚመስለው ነገር ያንሳል፣ ለዚህም ነው ምሳሌ ሙሉ አይደለም ዘያህጽጽ እየተባለ ነው የሚነገረው። በዕብራይስጡ ማሻል ተብሎ የሚጠራው ምሳሌ ሙሉ አይደለም፣ ያንን ነገር አይገልጠውም። መግለጥ የምንፈልገውን ነገር ግን በቀላሉ እንድንረዳ ያደርገናል። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስም በመዋዕለ ሥጋዌው ሲያስተምር ምሳሌን እየመሰለ አስተምሯል ማለት ነው። ምሳሌ እየመሰለ ያስተምሯል። እኛም ምሳሌ ዘያህጽጽ እያልን ነው ትምህርቱን የምንሰጠው። ለምሳሌ ያህል በትምህርት ሃይማኖት ትምህርታችሁ ላይ ፀሐይ ቅድስት ሥላሴን ለማስረዳት እንጠቀምበታለን። ያ ግን ሙሉ አይደለም ዘያህጽጽ ነው የምንለው ማለት ነው። ስለዚህ አንድ ነገር ግልጽ ለማድረግ የሚረዳ ነው ምሳሌ የምንለው። ሚስጥር የምንለውስ ምንድን ነው ስንል ያው ምሳሌያዊ ትርጉም አለ ብለናል። ከትርጓሜ አይነቶች የነጠላ ትርጓሜ፣ ምሳሌያዊ ትርጓሜ እና ሚስጥራዊ ትርጓሜ አለ። ሚስጥር ስንል ግን የተሰወረ ግን በውስጥ ያለ ላይ በላይ የማይታይ ማለት ነው። በደንብ ስንረዳው ስናስተውለው የምናገኘው ሚስጥሩን የምናገኘው ያ ሚስጥር የተሰወረ ግን ሊገኝ የሚችል ነገር ነው። የምስጢር ትርጓሜ ሚስጥራዊ ትርጓሜ ስንል የሚባለው እንደምንለው ስንል ንባቡን ሳይሻ አገባቡን ሳይጠብቅ ሚስጥሩን ብቻ በመጠበቅ ሚስጥሩን ብቻ ቅድም ነጠላ ትርጓሜ ስንል ዘይቤ ነው። ሚስጥር አይጠነቅቅም፣ ዘይቤን ነው የሚተረጉመው። ከቋንቋ ወደ ቋንቋ የሚቀየረው ከቋንቋ ወደ ቋንቋ የሚተረጎመው ትርጉም ነው ነጠላ ትርጓሜ። ሚስጥራዊ ትርጓሜ ስንል ግን ንባቡን ሳይሆን አገባቡንና ንባቡን ሳንጠብቅ ሚስጥሩን ብቻ በመጠበቅ የሚተረጎም ትርጓሜ ምን እንለዋለን? ሚስጥራዊ ትርጓሜ እንለዋለን ማለት ነው። ስለዚህ በዕብራይስጥ ሳተር፣ በአረብኛ ሰተር፣ በሶስት ደግሞ ስታር ተብሎ ይጠራል። በእንግሊዝኛው ደግሞ ሚስትሪ ብለን የምንጠራው ይህን ሚስጥራዊ ትርጓሜ ኃይለ ቃሉን ይዘን በውስጡ ያለውን ሚስጥር እያብራሩ እያስረዱ የሚሄዱበት የትርጓሜ አይነት ሚስጥራዊ ትርጓሜ ነው ማለት ነው። የሚሄዱበት አይነት ሚስጥራዊ ትርጓሜ ነው። ይህ ሚስጥራዊ ትርጓሜ ልንረዳው የምንችለው ስላልሆነ ነው ከነጠላ ትርጓሜ የሚለየው። ሚስጥሩን በስጋዊ ጥበብ መርምረን ልንደርስበት የማንችለው ስለሆነ በመንፈስ ቅዱስ መሪነት የሚተረጎም ትርጉም ነው። ለዚህም ነው ሚስጥራዊ ትርጓሜ ያስፈለገው። ቅዱስ ጳውሎስም ሲናገር ፊደል ይገላል ትርጓሜ ያድናል የሚለው ነጠላ ትርጓሜን አይደለም ማለት ነው። ይህ ሚስጥራዊ ትርጓሜን ወይም የአንድምታ ትርጓሜን ነው የሚያሳየው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳሪያ ሐዋርያቱን ጠይቋቸው ነበር ማለት ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ሊቀ ሐዋርያት ቅዱስ ጳውሎስ አንተስ የሕያው የእግዚአብሔር ልጅ ነህ ብሎ መስክሯል። በዚህ የተነሳ አንተ ኮክ ብሎ ነው የተናገረው። አንተ አለት ነህ ብሏል። በቁሙ ይሄን ስንመለከት ቅዱስ ጴጥሮስ አለት ነው ወይ ድንጋይ ነው ስንል አይደለም። አንተ መሰረት ነህ፣ በአንተ መሰረትነት ላይ ቤተክርስቲያንን አንጻለሁ ይላልና መሰረት ነው። ለቤተክርስቲያን መሰረት እንደራሴ እንደሚሆን ሲያሳይ ነው። በሐዋርያት መሰረትነት ላይ ቤተክርስቲያን እንድትሆን ነው የሚያሳየው። ጴጥሮስም ደግሞ ሲናገር በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በልዎ ለዛቲ ቆንጸል ይላል። በልዎ ለዛቲ ቆንጸል ለዚያች ቀበሮ እንዲህ በሏት ይላል። አሁን ቀበሮ በወንጌል ለዚያች ቀበሮ እንዲህ በሏት የሚለው ቀበሮ ምንድን ነው? በቁሙ ቀበሮ ነው ስንል አይደለም። ቀበሮ ተብሎ የተነገረው በትርጓሜው ቀበሮ ተብሎ የሚታወቀው ምንድን ነው ስንል ሄሮድስን ነው። ሄሮድስን ነው ቀበሮ ብሎ የሚጠራው ማለት ነው።
ስለዚህ ትርጓሜ ይህ ምስጢራዊ ትርጓሜ ነው። ለምን ቀበሮ አለው? ቀበሮ ባህሪዋ ምንድን ነው? በቀበሮ ባህሪ ተነስተው ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስን ቀበሮ ብሎ የሚጠራው። ስለዚህ ይህም በደንብ ልናጤን የሚያስፈልገው ምስጢራዊ ትርጓሜ ስንል ሚስጥሩን ነው። አሁን ይህ ቀበሮ የሚለውን ቆናጽል የሚለውን ቀበሮ ብለን ስንተረጉመው ይሄ ነጠላ ትርጉም ነው። ቀበሮ ተብሎ ደግሞ በዚህ ጥቅስ ላይ ኃይለ ቃል ላይ ቀበሮ ተብሎ ደግሞ የመጣው ማን ነው ስንል ንጉሥ ሄሮድስን ነው ማለት ነው። ይሄ ትርጉም ነው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ማለት ነው። እንደዚሁም የሉቃስ ወንጌል ምዕራፍ 13 ቁጥር 32 ላይ ተቀምጧል። በመጽሐፈ መክብብ ላይ ይላል እንጀራን በውሃ ላይ ጣል ይላል። እንጀራን በውሃ ላይ ጣል ከብዙ ቀናትም በኋላ ታገኘዋለህ ይላል። እንጀራን በውሃ ላይ ጣል ከብዙ ጊዜያትም በኋላ ታገኘዋለህ። እንጀራ በውሃ ላይ ጥለን እንዴት ከዘመናት በኋላ እናገኘው እንችላለን? ነጠላውን ብቻ ይዘን ማለት ነው። ቃሉ ይዘን እንጀራን በውሃ ላይ ጣል ሲል ለነዳያን መስዋዕትን መጽወት ለነዳያን መስዋዕትን በመጽወት እንደሚገባ ያህ መስዋዕትን የሚመጸውተው በሰማይ መዝገብ ብሎ ጌታችን በሰማይ መዝገብ አኑሮ ብሎ በተራራው ስብከት ላይ ያስተማረውን ትምህርት ነው። ስለዚህ ለነዳያን መስጠት ብድራት ነው። በኋላ ላይ በመንግስተ ሰማያት እንደሚከፈል ነው የሚያሳየው እና እንጀራን በውሃ ላይ ጣል ከብዙ ቀናትም በኋላ ታገኘዋለህ ብሎ እየተነገረው ይሄ ነው ትርጉሙ ማለት ነው። ስለዚህ ሚስጥሩን ማወቁ ሚስጥራዊ ትርጓሜ የምንላቸው በዚህ የሚተረጎሙ ናቸው። ሶስተኛው የትርጓሜ አይነት የአንድምታ ትርጓሜ ነው። የአንድምታ ትርጓሜ የሚባለው አንድ ጊዜ ከተተረጎመ በኋላ መሰረታዊ የሀሳብ ልዩነቶች አንድነትን ሳይለቅ እንደገና አንድም እያሉ አንድም በዚህ ተፈቷል፣ አንድም ደግሞ በዚህ ይታያል የተባለ እስከ 10 እና 15 ጊዜ ድረስ የሚወርዱት አወራረድ ነው። ስለዚህ በዚህ ውስጥ ደግሞ ሀተታ እየሰጡ ነው። አንድን ኃይለ ቃል 10 እና እስከ 15 ድረስ አንድም እየተባለ ወይ ደግሞ ቦዝ እየተባለ የሚተረጎመው የትርጓሜ ስልት ማለት ነው። የትርጓሜው ስልት ያህ እንለዋለን ማለት ነው። ያ የትርጓሜ ስልት አንድምታ ትርጓሜ እንለዋለን ማለት ነው። አንድምታ ትርጓሜ እንለዋለን። አንድምታ ትርጉም በግዕዝ ቋንቋ አንድም በማለት ፈንታ ያው ቅድም እንዳልነው ቦ እየተባለ ነው የሚፈታው። ቦዝ እያለ ይፈታል። ያው ወደ አማርኛው ስንመጣ አንድም እየተባለ ይሄዳል። የዚህም ፍቺ ላይ ይህን የመሰለ ትርጉም አለው። ይሄኛውን ደግሞ በዚህ ተፈቷል። የቀደምት አባቶቻችን ኤርሊ ቸርች ፋዘርስ የምንላቸው በዚህ በኩል አይተውታል። በአማርኛ ሁለተኛ ሶስተኛ አይልም። አንድም እያለ እስከ 15 እና ከዚያ በላይ የሚወርድ ነው። ሁለተኛ እና ሶስተኛ እንደማለት ማለት ነው። የሚያስቆጥር ነው። አንድም እያለ ስንሄድ አንደኛ ትርጓሜ ይሄ ነው፣ ሁለተኛ ትርጓሜ ይሄ ነው እያልን እንሄዳለን። ያ ማለት ትርጓሜዎቹ በትርጓሜው ለመስጠት የምናስቀምጠው ነው እንጂ አንድምታ ትርጓሜ አንዱ ከአንዱ ደግሞ የሚጣረስ አንዱ ከአንዱ የሚጣላ አይደለም ማለት አይደለም። ስለዚህ አንድም እያልን የተረጎመ ስንመጣ የአንድምታ ትርጓሜ ስልት በዚህ ነው የሚሄደው ማለት ነው። የአንድምታ ትርጓሜ ትምህርት አጀማመር ስንመለከት በግልጽ ሊታወቅ ባይቻለውም በዚህ ጊዜ ተጀመረ ብሎ ለማስቀመጥ ቢያዳግትም በአንደኛው መቶ ክፍለ ዘመን እንደተጀመረ ሊቃውንት ያስረዳሉ። ከዚያ በፊትም ሊቃውንተ የአይሁድ ምሁራን 5ቱን የሙሴ መጽሐፍትን መጽሐፈ ነቢያትን ተርጉመው አስቀምጠዋል። ስለዚህ ይህም መነሻ እንደሆነ እንመለከታለን። ጌታችንና ሐዋርያት ትክክለኛ አንድምታ ትርጓሜ በርን ከፍተዋል። ወንጌልም በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተረጎመው እናገኛለን። ፈክር ለነ ተርጉምልን እያሉት ትርጓሜን የጀመረው በአዲስ ኪዳን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችንም ለደቀ መዛሙርት ወንጌልን ባስተማራቸው ጊዜ መጽሐፍ ስላልነበራቸው ትርጓሜ የሚነገራቸው በጥቂት ስፍራ ላይ ብቻ ነው። ይህም ትምህርቱን ፈጽመው አልተረዱትም።
በምሳሌ እያስተማረ ምሳሌውን ደግሞ ምስጢራዊ ትርጉምም እያስተማራቸው እንደሆነ እንመለከታለን። ከዚያ በኋላ ከእርገቱ በኋላ መንፈስ ቅዱስን በጽርሐ ጽዮን ከተቀበሉ በኋላ ሐዋርያት በአእምሮ ጎልምሰው ምስጢርን መተርጎም ጀምረዋል። ብዙ ቋንቋዎችን ተገልጦላቸው ከአንዱ ቋንቋ ወደ ሌላኛው ቋንቋ እየተረጎሙ አስተምረዋል። ይህም ያው በመንፈስ ቅዱስ ስጦታ ነው። በመንፈስ ቅዱስ በተሰጣቸው ጸጋ ወንጌልን ጽፈው ለሕዝብም ለአሕዛብም እየተረጎሙ ማስተማር ጀምረዋል። ሐዋርያት 3 ዓመት ከ3 ወር ያጠኑትን የተማሩትን ትምህርት በመዋዕለ ሥጋዌው ከክርስቶስ ጋር በዋለበት ውለው ባደረበት አድረው ይህን ትምህርት ከተማሩ በኋላ በተለያዩ ሀገረ ስብከቶቻቸው ትምህርት ቤቶችን አቋቁመው ሲያስተምሩ እናገኛቸዋለን። በቤተክርስቲያን ታሪክ ውስጥ የሚታወቀው የመጀመሪያው የክርስቲያኖች ትምህርት ቤት በ60 ዓመተ ምህረት በወንጌላዊ ቅዱስ ማርቆስ የተመሰረተው ነው። ይህም የእስክንድርያ ትርጓሜ ትምህርት ቤት ይባላል። የእስክንድርያ ትርጓሜ ትምህርት ቤት ነው። ይሄ ከዚህም ባሻገር ደግሞ በ3ኛው መቶ ክፍለ ዘመን በሶሪያ የተመሰረተ ትምህርት ቤት አለ። የአንጾኪያ ትርጓሜ ትምህርት ቤት የምንለው ከ2ኛው እስከ 3ኛው መቶ ክፍለ ዘመን ድረስ ከነዚህ ትምህርት ቤቶች ደግሞ የሚወጡ የአንጾኪያ ትርጓሜ ትምህርት ቤት እና የእስክንድርያ ትርጓሜ ትምህርት ቤት የሚወጡ መምህራን አማካኝነት የትርጓሜ ትምህርት በስፋት ሲያድግ እናመለከተዋለን። በተለይ በትርጓሜ ትምህርት ቤት ውስጥ ትልቁን ሚና የሚጫወቱት እነ አርጌንስ ናቸው። ያው አርጌንስ በኋላ ላይ ያው በትምህርቶች ውስጥ ተገኝቶ መናፍቅ ተብሎ ቢለይም በትርጓሜ ትምህርት ግን ትልቅ ሚና የተጫወተ ነው ማለት ነው። ስለዚህ በትርጓሜ ትምህርት ቤት ውስጥ የምናገኛቸው እነዚህ ከትርጓሜ ትምህርት ቤቶች የወጡ ናቸው። ሰለስቱ ምዕትም ወይ 318ቱም 325 ዓመተ ምህረት አርዮስን በማውገዝ በኒቅያ ጉባኤ በተሰበሰቡ ጊዜ መጽሐፍተ ብሉያትን የመጽሐፍተ ሐዲሳትን ትርጓሜ ሲተረጉሙ እናገኛቸዋለን። ተርጉሞም አብራርተዋል። በ150 ሊቃውንትም በኋላ ላይ ንስጥሮስን በ150 ሊቃውንት መቅደኖስን ሲያወግዙ መንፈስ ቅዱስንም ያስተማሩት በትርጓሜ ነው። 200 ሊቃውንትም ንስጥሮስን ሲያወግዙ በ431 በኤፌሶን ጉባኤ ላይ የብሉይና የአዲስ ኪዳናትን መጽሐፍትን ተርጉሞ አስተምረዋል። ዮሐንስ ዘብሩልስ እና አባ ሚካኤል ዘሀገረ አትሪፍ በሶስቱ ጉባኤያት የተሰበሰቡ አባቶች የጻፏቸውን ለሰው ልቦና እንዲረዳ አድርገው አሰባስበው ጽፈውታል። ዛሬ ላይ ሃይማኖተ አበው ብለን የምንጠራው መጽሐፍ ጸሐፊ ዮሐንስ ዘብሩልስ እና አባ ሚካኤል ዘሀገረ አትሪፍ ናቸው። ዘሀገረ አትሪፍ እነዚህ ጽፎ አብራርተው አስቀምጠውታል። በስፋት ደግሞ በ4ኛው ክፍለ ዘመን ላይ እያንዳንዱ መጽሐፍ ቅዱስን ክፍል ትርጓሜ የሰሩላቸው እነ ቅዱስ አትናቴዎስ፣ ቅዱስ ዮሐንስ አፈወርቅ ብዙ ድርሳናትን የጻፈልን ቅዱስ ቄርሎስ አንዱ ናቸው። ቅዱሳን መጽሐፍትን ተርጉሞ አስቀምጦልናል ማለት ነው። የመጽሐፍት የአንድምታ ትርጓሜ ስልት በሀገራችንም እንዴት ነው የተጀመረው ሲባል መጽሐፍተ ኦሪት ከዕብራይስጥ ወደ ግዕዝ የተረጎሙት ከቀዳማዊ ምኒልክ ጋር የመጡ ሰባው ምኖች አሉ። የኦሪት ካህናት አሉ፣ ሊቃውንተ ኦሪቶች አሉ። በንግሥተ ሳባ ጊዜ ቀዳማዊ ምኒልክ ጋር ታቦተ ይዞ የመጡ ናቸው። እነሱ ኦሪት በጥንት ዘመን ያው ተርጉሞ በሀገራችን ቋንቋ እንዲገለገል ያደረጉ ናቸው። በኋላ ላይ ደግሞ በዘመነ ክርስትና ላይ መጽሐፈ ሐዲሳትን ከጽርዕ ቋንቋ ወደ ግዕዝ ቋንቋ እንዲተረጎም ያደረጉት ደግሞ አባ ሰላማ ከሳቴ ብርሃን ናቸው። ለቤተክርስቲያን አገልግሎት የሚውሉ ብዙ መጽሐፍት ሊቃውንት ሲተረጉሙ የትርጓሜ ስልት የሆኑ መጽሐፍት ሁሉ ሳይተረጉሙ እንዳልቀረም የሚነገሩ አሉ። ነሐሴ 20 ላይ የሚነበበው ስንክሳር የአንድምታ ትርጓሜ ወደ ኢትዮጵያ የገባው በአባ ሰላማ ከሳቴ ብርሃን እንደሆነ ይናገራል። ቅዱስ ያሬድም ትልቁን ሚና የተጫወተ ነው። በትርጓሜ ትምህርት ቤት ላይ መጽሐፍ ትርጓሜ ሁሉ ያወቀው የጀመረውም እርሱ ራሱ ኢትዮጵያዊ ሊቅ ቅዱስ ያሬድ እንደሆነ ገድሉም ይናገራል። ይህም አይነት አስተያየቶች አሉ።
በስፋት ደግሞ በ12ኛው መቶ ክፍለ ዘመን ላይ እና አባ ጊዮርጊስ ዘጋስጫ የተነሱበት ዘመን የትርጓሜ ስልት ሞልቶ ሰፍቶ እናገኘዋለን ማለት ነው። የአንድምታ ትርጓሜ አካል ገዝቶ መልክ አግኝቶ ለመታወቅ የቻለው በጎንደር ዘመነ መንግስት ነው። ሊስፋፋ የቻለውን በጊዜ በተነሱ ኢትዮጵያውያን ሊቃውንቶች እንደሆነ እንመለከታለን። ወንጌልን በትርጓሜ መልክ ይዞ ያቀረቡት ግን መምህር ወልደ ሩፋኤል እና አለቃ ገብረመድኅን የተባሉ የኢትዮጵያ ሊቃውንቶች ናቸው። ወንጌልን በትርጓሜ መልክ ይዞ ያቀረቡት አለቃ ገብረመድኅን እና መምህር ወልደ ሩፋኤል ነው ማለት ነው። ወልደ ሩፋኤል ነው። እነዚህ ምን አይነተኛ ሚና የተጫወቱ ናቸው? በኢትዮጵያውያን ዘንድ የትርጓሜ ስልትን ያስፋፉ ናቸው። የኢትዮጵያውያን ላይ ማለት ነው። በዓለም ላይ ግን ብዙ ቅዱሳን አባቶች ትርጓሜን አንስተው ሲጽፉ እናገኛቸዋለን። የትርጓሜ መስፋፋትም እነዚህ እናገኛለን ማለት ነው። ሌላኛው በትርጓሜ ጉባኤ ቤት የሚነሱት ሁለት ትርጓሜ ላይ በስፋት የምናገኛቸው አሞኒዮስ እና አውሳቢዮስ ማለት ነው። አሞኒዮስ እና አውሳቢዮስ የተባሉት የወንጌል ትርጓሜ እንደጻፉ ይነሳል። ከሰለስቱ በፊት የነበሩ ናቸው የሚል አለ። ከሰለስቱ ምዕት በኋላም የተነሱ ናቸው የሚሉ አሉ። ነገር ግን ከሰለስቱ ይህን በምን ይታወቃል ቢሉ ከሰለስቱ ምዕት በኋላ የተነሱ ሊቃውንት ምን ብሎ ጽፏሉ? ከመዝ ይቤሉ አበዊነ አባቶቻችን እንዲህ አሉ፣ አባቶቻችን እንደተናገሩት እያሉ ይጽፋሉ። ሰለስቱ ምዕት በኋላ የተነሱ ሊቃውንት ማለት ነው። ከመዝ ይቤሉ አበዊነ ወከመዝ ይቤሉ አግዓዛቲነ ወከመዝ ይቤሉ መምህራኒነ እያሉ ይናገራሉ። አባቶቻችን እንዳስተማሩን እንደመሩን መምህራኖቻችን እንዳስተማሩን ብሎ ያስተምራሉ። ሰለስቱ ምዕትንም ያነሳሉ። እሊህ ደግሞ አሁን እነዚህ አሞኒዮስ እና አውሳቢዮስ ትርጓሜውን ሲያስቀምጡ ይህን ቃል አይጠቀሙ አልጻፉም። ከመዝ ይቤሉ አበዊነ አባቶቻችን እንዲህ አሉ፣ ከመዝ ይቤሉ አግዓዛቲነ መሪዎቻችን እንዲህ አሉ፣ ይቤሉ ከመዝ ይቤሉ መምህራኒነ መምህራኖቻችን እንዲህ አሉ የሚል ጽሑፍ ስላልጻፉ ከሰለስቱ ምዕት ጋር የተነሱ አይደሉም፣ ከሰለስቱ ምዕት በኋላ የተነሱ አይደሉም፣ በፊት የተነሱ ናቸው ብሎ ያስቀምጣሉ። ያስ ደግሞ ቢሆን ከሰለስቱ ምዕት በኋላ የተነሱ ደግሞ ሊቃውንት እንዲህ ያሉ ጽፈዋል። ሰለስቱ ምዕትን ማንሳታቸው በሃይማኖት ቢከራከሩ ጉባኤ ቢያቆሙ ይህን ቃል ተናግሯል እያሉ ያመጣሉ። እነዚህ ያለማንሳታቸው በሃይማኖት ባይከራከሩ ጉባኤ ባያቆሙ ነው። በዘመናቸው ጉባኤ አልተከናወነም እና ይህን አላነሱም። ስለዚህ በዘመናቸው ትርጓሜን በስፋት ሲነገር የነበረ ነው። በነፃነት ቤተክርስቲያን ትምህርትን ሲማሩ ስለነበረ ነው ይህን ቃል ያላነሱት ብለው ከሰለስቱ ምዕት በኋላ ነው የተነሱ የሚሉ አሉ። ይህንም ትርጓሜ ስለ ሶስት ነገር ተናግሮታል ብሎ ያመጣል። የመጀመሪያው ግብር ቀዳማዊ ነው። ግብር ቀዳማዊ ብሎ አምጥቶታል። ግብር ቀዳማዊ ማለት ምን ማለት ነው ስንል ለኦሪት ግብር አላት። ኦሪት ግብር አላት፣ ስራ አላት። ይሄን ስራ ይሄን አድርግ፣ ይሄን አታድርግ ትላለች ኦሪት። ይሄን አድርግ፣ ይሄን አታድርግ ትላለች። በመጀመሪያውም ስትነሳ ስራ ነው የጀመረችው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብላ ተነስታለች። ግብር ቀዳማዊ በመጀመሪያ ግብር ነው፣ ስራን ነው ያስቀደመችው። እግዚአብሔር ሰማይና ምድርን ፈጠረ ብላ የእግዚአብሔርን ፍጥረት መፍጠር አስቀድማ ተናግራለች። ለወንጌል ደግሞ ምን ግብር አላት እንዳይሉ ከሶስቱ አካል አንዱ አካል ሰው እንደሆነ ትናገራለች። ይህን ለመናገር ነው ይሄን ያመጣው ነው። ይህን ለመናገር ያምቶታል። ስለዚህ አምኖስ እና አውሳቢዮስም ከዚህ ተነስተው ትርጓሜ ጽፈዋሉ። ይህም ኦሪት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ትላለች። ወንጌል ስትነሳ ደግሞ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው የሚናገረው? ወልደ ዳዊት ወልደ አብርሃም ልደቱ ለእግዚእነ ኢየሱስ ክርስቶስ፣ የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ብላ ትጀምራለች። ስለዚህ ትውልድ ሐረግን ስታመጣ ከሶስቱ አካል አንዱ አካል ሰው መሆኑን
በመናገር ይጀምራልና ግብር ቀዳማዊ ይለዋል። ግብር ቀዳማዊ። ሁለተኛው ከሶስቱ ነገር ሁለተኛው ምንድን ነው ስንል በቁኤት ነው። በቁኤት ይለዋል። ለኦሪት በቁኤት አላት። በቁኤት አላት ኦሪት ማለት ነው። በቁኤቷ ምንድን ነው ቆጥራ ሰፍራ ታስቀምጣለች። ለኦሪት ማለት ቆጥራ ሰፍራ ታስቀምጣለች። እስራኤል 215 ዘመን ኖረው መውጣታቸውን አይደል 215 ዓመት ኖረው በየት በግብፅ ኖረው እንደወጡ ትናገራለች በኦሪት ዘጸአት። ኦሪት ዘጸአት ማለት መውጣት ማለት ነው። ስለዚህ በኦሪት ዘጸአት 215 ዓመት ቆይተው እስራኤላውያን እንደወጡ ትናገራለች ማለት ነው። ምን በቁኤት አላት ደግሞ ወንጌል ቢሉ ነፍሳት 5500 ዘመን ነፍሳት 5500 ዘመን በምን ኖረው በሲኦል ኖረው እንደወጡ ትናገራለችና በክርስቶስ ኢየሱስ ቤዛነት መውጣታቸውን ትናገራለች። ስለዚህ ምን ብሎ አምጥቷታል? ሁለተኛ ነገሯ ምንድን ነው? በቁኤት ነው። የመጀመሪያው ግብር ቀዳማዊ ነው። ሁለተኛው በቁኤት ነው። በቁኤት ነው። ሶስተኛው ምንድን ነው ስንል ስርዓት ነው። ሶስተኛው ስርዓት ነው። ስርዓት ብሏታል። ስርዓት ይባላል ስንል ለኦሪት ስርዓት አላት። ኦሪት ስርዓትን ደንግጋ ታስቀምጣለች። ኦሪት ማለት ነው። ኦሪት ስርዓትን ደንግጋ ታስቀምጣለች፣ ሰፍራ ትናገራለች። ስርዓትን ማለት ነው። ምን ብላ ነው ስርዓትን ሰፍራ የምታስቀምጠው ስንል ለኦሪት ስርዓት አላት። እመኒ እንዘ ትነውም ወእመኒ እንዘ ትነቅህ እመኒ እንዘ ትነብር ወእመኒ እንዘ ትነሳ እመኒ እንዘ ትቀውም ወእመኒ እንዘ ተሐውር ይትርሳ ተዘክሮተ እግዚአብሔር አምላክከ በኩሉ ጊዜ ወበኩሉ ሰዓት ትላለች። እግዚአብሔር አምላክን አትርሳ፣ በየሰዓት በየጊዜው ሁሉ እግዚአብሔርን አመስግን። በየትኛውም ሁሉ ስትነሳም፣ ስትተኛም፣ ስትቀመጥም፣ ስትነሳም፣ ስትቆምም፣ ስትሄድም እግዚአብሔር አትርሳ ትላለች። እግዚአብሔርን አትርሳ፣ በየጊዜው እግዚአብሔር አምላክን አመስግን ትላለች። ይሄ ስርዓት ነው። ኦሪት ስርዓትን ትናገራለች። አምኖስና አብሳቢዎስም ወንጌልም ስርዓት ነች ብሎ አስቀምጠዋል። ወንጌልም ስርዓት ነች ብሎ ተናግረዋል። ወንጌል ምን ስርዓት አላት እንዳይሉ ምን ብሎ አምጥቶታል? ይእትኬ አንብቦቱ በኩሉ ጊዜ ትላለችና በሁሉም ቦታ አንብቡ፣ በየትኛውም ቦታ ለእግዚአብሔር ጸሎት አቅርቡ ትላለችና ማለት ትላለችና ኦሪትም ስርዓት እንዳላት ሁሉ ወንጌልም ስርዓት አላት ነው። ወንጌልም ስርዓት አላት። አራተኛ ስም ነው። ስም ብሎ ያመጣዋል። መጀመሪያው ምን ብለናል? ግብር ቀዳማዊ፣ ሁለተኛው በቁኤት፣ ሶስተኛው ስርዓት፣ አራተኛው ስም ነው። ስም ብሏታል። ለምንድን ነው ስም ያላት ሲባል ኦሪት ስም አላት። ኦሪት ስም አላት። ኦሪት ትባላለች። ኦሪት ማለት ሕግ ብርሃን ማለት ነው። ኦሪት ተብላ ትጠራለች። ወንጌልም ስም አላት። ወንጌልም ስም አላት። ስለዚህ አምኖስና አብሳቢዎስ ትርጓሜያቸውን ሲጀምሩ ለአራቱ ወንጌል ብለው ሰይመውታል። ለምን አሉት ቢባል ኦሪት ስም እንዳላት ሁሉ ኦሪት ተብላ እንደተጠራች ሁሉ ሕግ እንደሆነች ሁሉ ወንጌልም ማለት በግሪስት ነው ኢቫንጌሊዮን ከሚለው የወጣ ነው። ወንጌል የሚለው ማለት ነው። እዚህም ምን ብሎ ይተረጎማል? የምስራች ማለት ነው። የምስራች ተብሎ ይተረጎማል። የምስራች እዚህ የምስራች የሆነውን የክርስቶስን ልደት ስለምትናገር እነሆ ታላቅ የምስራች ነግራቸዋለሁ። ታላቅ የምስራች ብሎ መጋቤ ሐዲስ ቅዱስ ገብርኤል ለእረኞች ተናግሯል። ያህን ይዛ ታስተምራለች። ስሟ ወንጌል ተብሎ ይጠራል። ወንጌል ተብሎ ይጠራል። አምስተኛ መሰረት ነው። መሰረት ብሏታል። ለምን መሰረት አላት ቢባል ለኦሪት መሰረት አላት። አስገኟ ጌታዋ ስለሆነ ለኦሪት መሰረቷ አስገኟ ጌታ ነው። አስገኟ ጌታ ነው። እግዚአብሔር ነው ይሄን የሰጠው። ኦሪት እግዚአብሔር ለሙሴ ቢሰጠውም አስገኟ እግዚአብሔር ነው። ጸሐፊው ደግሞ ሙሴ ነው። ወንጌሎችም ደግሞ ወንጌላት አራቱ ወንጌላንም አስገኛቸው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስገኙ ጸሐፊያኑ ደግሞ አራቱ ወንጌላውያን ናቸው። አራቱ ወንጌላውያን ናቸው። ስለዚህ አስገኟ ጌታ እንደሆነ